ሐሰተኛ ነቢያቶች በጥንቁልና መንፈስ የሚያገለግሉ ሚስቶቻቸውን እህት ወንድም እናት አባቶቻቸውን የሚቀብሩበት ዓመት ነው። ከምላሴ ጸጉር ትነቅላላችሁ። ሳር ከምድር እንደሚነቀል ሰደሊ በሞት ይነቀላሉ። በሞት ይነቀላል። በውርደት በፖለቲከኞችና በሃይማኖት መሪዎች ዘንድ ያለው ሁኔታ ከተለመደው ውጭ የሆነ መምጣት አማርጦ የሚበላ እጅግ በጣም ቅንጡና ውድ የሚባል ቤት ውስጥ የሚኖር እንዳሻው የሚፋነን ባለጠጋ ሲስተሙ ሲቀየር እኛም አፕዴት ማድረግ አለብን። እኛም በሚቀጥለው አጀንዳ ላይ መወያየት አለብን። ምድራችንን አስብ፣ ኢትዮጵያን አስብ፣ ቤተክርስቲያንን አስብ፣ መሪዎችን አስብ። አባ እንደ ፋሚሊ ለመወያየት ወጣ ማለት ያስፈልጋል። ገለል ወዳለ ስፍራ ወጣ ብለን እንወያይ። ከፈትና እስቲ ውጣ። የቤትን በር ከፍተህ ውጣ። ምንድነው የምትረካው? የቱ ያረካል? የቱ ያስደስታል? ዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ተወደዳችሁ የጌታ ቤተሰቦች እንዴት አላችሁ? አንድ መልእክት ወደ እናንተ ለማድረስ ነው እዚህ ላይ የተገኘሁት። በዋናነት መልእክትን መነሻ የማደርገው ከማርቆስ ወንጌል ምዕራፍ 6 ነው። በዚህ ክፍል የናዝሬቱ ኢየሱስ ለተከታዮቹ የተናገረው አንድ ቃል አለ። የኢየሱስ የቃሉ ዋናው ሐሳብ ከሰዎች መካከል ገለል ወዳለ ስፍራ ሄደን እንረፍ የሚል ነበር። ገለል ወዳለ ስፍራ ወጣ ብለን እንረፍ ብሎ ኢየሱስ የተናገረው በምክንያት ነው። የኢየሱስ እንረፍ ከኛ እንረፍ ይለያል። ብዙ ጊዜ በህይወታችን ቦታ የማንሰጣቸው ግን በጣም ኢምፖርታንት የሆኑ ነገሮች አሉና በእነሱ ዙሪያ ነው መናገር የሚፈልገው። በጣም ቢዚ በሚያደርግ ስራ ላይ የተሰማራችሁ ሰዎች ከምትሰሩበት ስራ ቦታ ከናንተ ጋር ከሚሰሩ ሰዎች መካከል ወጣ ብላችሁ የማታርፉ ከሆነ እርግጠኛ ነኝ ራሳችሁን እየገደላችሁ ነው። ሰክሰስፉል የሆነ ህይወት ለረጅም ዘመን ለመምራት በጣም ጠቃሚ የሆኑ ነገሮችን ነው ዛሬ እየተናገርኩ ያለው። መስራት 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 እስከየት እንኳን እንደምንሰራ አናውቅም። ስራ ሰርቶ የጨረሰ ሰው የለም። ስራውን ሰርቶ ከጨረሰ በኋላ በሰባተኛው ቀን አረፈ ተብሎ የተጻፈው እግዚአብሔር ብቻ ነው። አንድ ክር ጫፉን ይዘ ስትጎትተው ወይም ስትመዘው ከውስጥ እየተጎተተ ሳይቋረጥ እንደሚወጣ ሁሉ ስራ እንደዚህ ነው። አትስሩ ማለት አይደለም፣ ባላንስ ያስፈልጋል። ማርቆስ ምዕራፍ 6 ላይ ኢየሱስ የተናገረውን ቃል አንደርስታንድ የሚያደርግ ሰው እኔ የማወራውን ቃል በቀላሉ ማግኘት ይችላል። እየጸለዩ እያገለገሉ ካሉበት ስፍራ ወጣ ብለን እንረፍ የሚል ቃል ኢየሱስ ሲናገር የመጀመሪያው በሚያገለግሉበት ከተማ ውስጥ የተፈጠረ አንድ ነገር ነበር። ሄሮድስ ዮሐንስን አስገድሎ ስለነበረ በከተማ ውስጥ ያለ በፖለቲከኞችና በሃይማኖት መሪዎች ዘንድ ያለው ሁኔታ ከተለመደው ውጭ የሆነ መምጣት በሚገባ በተረዳ ጊዜ ለተከታዮቹ እንደዚህ የሚል መልእክት ነው የተናገረው። ነው አሁን መውጣት አለብን። ዮሐንስ በሄሮድስ እጅ ሞቷል። ከዚህ በኋላ እንደባለፈው ማስተማር አንችልም፣ እንደባለፈው መስበክ አንችልም። ፖለቲካ ውስጥ ያለው በሃይማኖት ውስጥ ያለው ሁኔታ ኦልሬዲ ሲስተሙ ሲቀየር እኛም አፕዴት ማድረግ አለብን። እኛም በሚቀጥለው አጀንዳ ላይ መወያየት አለብን የሚል መልእክት ነው በዚህ ውስጥ ያጠቃለለው። የመጀመሪያው በጣም በስራ ስለደከሙ እረፉ ነው ያላቸው። እንረፍ ከሚለው ከኢየሱስ ንግግር ጀርባ ያለው ሌላኛው መልእክት በዚህ ህዝብ መካከል ሆነን መወያየት አንችልም። ከኢየሱስ ጸጋ ለመካፈል፣ ፈውስን ለመካፈል፣ ታምራትን ለማየት የሚመጣ ብዙ ህዝብ ስለነበረ በዚህ ህዝብ መካከል ሆነን መወያየት እንደ ፋሚሊ ለመወያየት ወጣ ማለት ያስፈልጋል። ገለል ወዳለ ስፍራ ወጣ ብለን እንወያይ። ከእንረፍ ጀርባ ያለው ሶስተኛው የኢየሱስ መልእክት ለሚቀጥለው ስራ እንዘጋጅ። በማርቆስ ወንጌል ምዕራፍ 6 ላይ ወጣ ብለን እንረፍ በሚለው በአንድ ቃል ውስጥ ኢየሱስ ብዙ ፓኬጆችን ነው ያስቀመጠው። እንረፍ የሚለውን ቃል እንደ ሰው ስንተረጉም ቢች ዳር ወጥቶ ቆንጣ ለብሶ መዝናናት እንደሆነ ነው የምናስበው፣ ግን አይደለም። የኢየሱስ እንረፍ ከዚህ ይለያል። የመጀመሪያው በኢየሱስ እንረፍ ውስጥ ያለው አሁን ባለው ከረንትሊ መሬት ላይ ባለው ጉዳይ እንወያይ። ሁለተኛው ደግሞ ለሚቀጥለው ስራ እንዘጋጅ። እንረፍ የሚለው የኢየሱስ ቃል እነዚህ ሁለት ነገሮችን ይዟል። አንድ ጸሐፊ ሲናገር ከስራ ተለይተህ የማታርፍ ከሆነ ትገነጣጠላለህ ብሎ ነው የተናገረው። የዚህን ጸሐፊ ቃል እንደ ፍልስፍና ልትወስዱት ትችላላችሁ። ነገር ግን ፍልስፍና ብቻ አይደለም፣ መልእክትም ነው። ከምትሰራበት ቦታ አብሮ ከሚሰሩ ሰዎች መካከል በጣም ስትሬስፉል ከሚያደርጉ ነገሮች ውስጥ ወጣ ብለህ የማታርፍ ከሆነ ረጅም ዕድሜ መኖር አትችልም። እግዚአብሔር በዚህ ምድር ለሰው ልጆች የመደበው የዕድሜ ዘመን አለ። ያንን መኖር አለባችሁ። ያንን ለመኖር ደግሞ ኃላፊነቱ እጅ ላይ ነው ያለው። ራስን መግደል ትችላለህ፣
ራስን መጠበቅ ትችላለህ። ሁሉንም ኃላፊነት በእግዚአብሔር ላይ አትጣሉ። በእያንዳንዱ ኃላፊነቶች ውስጥ የእግዚአብሔርና የኛ ድርሻ አለ። እግዚአብሔር ምግብ ይሰጣል፣ አንተ ትበላለህ። እግዚአብሔር ልብስ ይሰጣል፣ አንተ ትለብሳለህ። እግዚአብሔር በር ይከፍታል፣ አንተ ትወጣለህ፣ ትገባለህ። መጀመሪያ መራመድ ያለብን እኛ ነን። አንኳኩ ይለናል፣ ስታንኳኩ ይከፈታል። የመጀመሪያው ድርሻ የኛ ነው ማለት ነው። ፈልጉ ይለናል፣ አሁንም የመጀመሪያው ድርሻ የኛ ነው። የሚፈልግ ያገኛል። ወደ እኔ ቅረቡ፣ እኔም ወደ እናንተ ይቀርባል። የመጀመሪያው የኛ ድርሻ ነው። መስራት፣ ማረፍና መወያየት። እነዚህ ፓኬጅ ናቸው። ስራ ብቻ ሰርተህ ማታርፍ ከሆነ ህይወትህ ማረፍ ብቻ ሆኖ በቀጣዩ ጉዳይ ላይ ማትወያይ ከሆነ ባላንስ ታጣለህ። በሁለት እግር የቆመ ሰው ወደ ግራ ወደ ቀኝም እንደማይወርቅ ሁሉ ማርቆስ ወንጌል ምዕራፍ 6 ላይ ኢየሱስ የተናገረውን ቃል ወይም መርህ የሚከተል ሰው እሱ ሰው በሁለት እግር እንደቆመ አይነት ሰው ነው። ዓለሞችን ካለመኖር ወደ መኖር አመጣ። ለእያንዳንዱ ነገር ቅርጽና ሼፕ ሰጠ። የምድርን አቀማመጥ አስተካከለ። ወንዞች እንዴት መፍሰስ እንዳለባቸው፣ ተራሮች እንዴት መተከል እንዳለባቸው፣ ፀሐይና ጨረቃ የት መሰቀል እንዳለበት፣ ይሄ ሰፊውና ግዙፉ ሰማይ የተባለ እንደ ድንኳን የቆመው እንዴት መቆም እንዳለበት በጥቂት ቀናቶች ውስጥ ገናናው መሐንዲስ እግዚአብሔር አዘጋጀ። ስራውን ከጨረሰ በኋላ በሰባተኛው ቀን አረፈ ይላል። እዚህ ጋር አንድ መርሳት የሌለባችሁ ጉዳይ አለ። እግዚአብሔር በሰባተኛው ቀን ያረፈው ስራ ስለጨረሰ ነው። ይሄ ኃያል አምላክ እንድናርፍ ይፈልጋል። ስፒሪቹዋሊ ማረፍ፣ ፊዚካሊ ማረፍ። ወደ ተነሳውበት ዋናው ሐሳቤ ማርቆስ ወንጌል ምዕራፍ 6 ላይ ሲመለስ ኢየሱስ ወጣ ብለን እንረፍ አላቸው። ከኢየሱስ ጋር አብሮ ወጡ። ምድርቱ ላይ ያለው ነባራዊ ሁኔታ በሙሉ እየተቀየረ እያየ ለመቀየር የማይፈልግ ሰው በሕይወት አለ ብሎ መቀበል በጣም ይከብዳል። እያገለገሉ ባሉበት ከተማ ውስጥ ሲስተሙ እንደተቀየረ ሲመለከት ኢየሱስ ወጣ ብለን መወያየት አለብን፣ ለሚቀጥለው አገልግሎት መዘጋጀት አለብን። ምክንያቱም ከተማ ውስጥ ያለው ሲስተም ተቀይሯል። አይታችኋል። ዮሐንስ በሄሮድስ እጅ ሞቷል። ቀጣይ ደግሞ ከኛ መካከል ማን እንደሚሞት ስለማይታወቅ ዘዴው መቀየር አለበት። ሲስተሙ ስለተቀየረ እኛ ጋር ያለውም ሁኔታ መቀየር አለበት። ለዚህ ደግሞ ከዚህ ህዝብ መካከል ወጣ ብለን መወያየት ያስፈልጋል። በዚህ ቢዚ በሚያደርግ ህዝብ መካከል ሆነን መወያየት አንችልም። የማንወያይ ከሆነ ደግሞ ለሚቀጥለው ስራ መዘጋጀት አንችልም። በምድር ላይ የኖርክ የምድርን ሲስተም አልቀበልም ማለት ዕውቀት ሳይሆን እብደት ነው። አንዳንድ ነገሮችን እንደ ምሳሌነት መጠቀም በጣም ተገቢ ነው። ለምሳሌ አዲስ አበባ ውስጥ ድሮ የምንጠቀመው መታወቂያ በሲስተም ውስጥ የሌለ ዝም ብሎ በሆነ ወረቀት ላይ ስምህና ቀበሌ ሞልተ ከዛ ደግሞ ስልክ ካለ ስልክ ጽፈ ከታች ትፈርምና ዝም ብለ ይዘህ ትዞራለህ። ሲስተም ውስጥ ግን የለም። 2017 ላይ ሆነ በ2001 ዓመተ ምህረት የምትጠቀመውን አይነት ሲስተሙ የማያውቀውን መታወቂያ መጠቀም አትችልም። ሌላ ምሳሌ ልስጣችሁ። አዲስ አበባ ከተማ ውስጥ ኮሊደር በተሰራበት በቦሌ መንገድ ሊሆን ይችላል፣ በሌላ መንገድ ድሮ ስትንቀሳቀሱ እንደፈለጋችሁ ትንቀሳቀሳላችሁ። የእግረኛ የሳይክል የሚባል ነገር የለም። የፈለገ ሰው የፈለገው ነገር ያደርጋል። አሁን ግን መንገዱ ከተሰራ በኋላ ኮሊደሩ ነክቶ ካለፈ በኋላ እንደባለፈው ፌስታል ወረውራለሁ፣ በእግረኛ መንገድ ሳይክል እነዳለሁ፣ በሳይክል መሄጃ ደግሞ እግረኛ ሆኜ እሄዳለሁ ብትል ሲስተሙ አፕዴት ስላደረገ በአንተ ላይ ቅጣት ይዞ ይመጣል። እንድትቀየር ሲስተሙ ያስገድዳል። እኔ ነባር ነዋሪ ነኝ። ይሄ የሳይክል መንገድ የእግረኛ መንገድ የሚባል አይመለከተኝም። አሁንም ሙዝ እየበላው ልጣጩን እጥላለሁ፣ አሁንም ፌስታል እጥላለሁ፣ አሁንም የሆነ ቆሻሻ እወረውራለሁ ብትል ሲስተሙ ይይዛል። ከሲስተም ውጭ መሆን አትችልም። እና ኢየሱስ ክርስቶስ በሚያገለግሉበት ከተማ ውስጥ የተፈጠረው ነገር ሲያይ በድሮ ሲስተም መቀጠል ስለማንችል መወያየት አለብን። ከተማ ውስጥ ያለው ነገር ስለተቀየረ እኛም ደግሞ መቀየር አለብን የሚል መልእክት ነው የተናገረውና ከኢየሱስ ጋር ከወጡ በኋላ የመጀመሪያው ተወያዩ፣ ሁለተኛው በሚቀጥለው ስራ ላይ ፕላን አወጡ ማለት ነው። ኢየሱስ እንረፍ ነው ያላቸው፣ ግን ከእንረፍ የሚቀድም አንድ ቃል አለ፣ እንስራ። እንረፍ የሚያገለግለው ለሚሰራ ሰው ነው። ፕሊዝ ስሩ፣ በመጠን ስሩ፣ እረፉ በመጠን። ሻሎም የኔ ተወዳጆች፣ ጸጋና ሰላም የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። ሁላችሁንም በክርስቶስ ኢየሱስ ፍቅር በዚህ ማለዳ ሰላም ልላችሁ ወዳለሁ። ጥቂት ነገር መናገር እፈልጋለሁ። የምናገርበትም ሐሳብ ኑ ወደ ኢየሱስ እንመለስ ነው። ወደ ነፍሳችን እረኛና ጠባቂ ወደ ሆነው ወደ ክርስቶስ ኢየሱስ እንመለስ። ወደ ናዝሬቱ ኢየሱስ እንመለስ። ወደ ቀደመው ፖዚሽናችን፣ ወደ ቀደመው ማንነታችን፣ ወደ ናዝሬቱ ኢየሱስ እንመለስ። እግዚአብሔር አስበው በእውነት ቃል ፈጠረን፣ በእውነት ከማይጠፋ ዘር። ስለዚህ ወደ ነፍሳችን እረኛና ጠባቂ ወደ ሆነው ወደ ክርስቶስ ኢየሱስ፣ ወዳልተበረዘው ወደ እውነተኛይቱ ወንጌል፣ ወደ ጽድቅ፣ ወደ ቅድስና፣ እግዚአብሔርን ወደ መምሰል ወደምናድግበት ወደዚህ ፍጹም ሙላት የምንለወጥበት ወደዚህ ጀኒውን ወደ ሆነ ወንጌል እንመለስ።
ኑ ወደ ኢየሱስ እንመለስ። ግርግሩ ክርስቶስ ኢየሱስ እንዳይነጥቃችሁ ወደ ነፍሳችሁ እረኛና ጠባቂ ወደ ሆነ ወደ ክርስቶስ ኢየሱስ ተመለሱ። የፈረሰ መሠዊያችሁን አድሱ። ብዙ ጨለማ ብርሃን እንደማይሆን ሁሉ ብዙ ውሸት እውነትን አይተካምና ምናልባት አላስፈላጊውን ስትፈልጉ ተፈላጊውን ክርስቶስ ኢየሱስን በሕይወታችሁ ሚስ እንዳታረጉ። ክርስትና ሽልማት ያለው ሕይወት ነው። ክርስትና ዴስቲኔሽን አለው፣ ፍጻሜ አለው። አንድ ቀን በነጩ ዙፋን ፊት ቆመን ከክርስቶስ ኢየሱስ ብድራታችንን የምንቀበል በመለኮት መልክ የተሰራን ከአንዱ መንፈስ የጠጣን የመንፈስ ቅዱስ ማደሪያዎች ክቡር በሆነው በክርስቶስ ኢየሱስ ደም የተዋጀን የመንፈስ ማደሪያዎች ነን። የዘመን ላቂ ዘመን መጨረሻ ፊሽካ ሊነፋ ባለበት ሰዓት ደክመን ብዙ ዘመን ያካበትነው ነገር ላያተርፈን ላያድነን እኛ የምንደገፈው ነገር እንደ ማለዳ ጤዛ እንደተቀጠቀጠ ሸምበቆ በሆነበት ዘመን አሁን ታይቶ ነገር ሁሉ የሚጠፋበት በዚህ ዘመን እላቂ ምናልባት ግርግሩን ክርስቶስ ኢየሱስን እንዳይነጥቀን ወደዚህ ጌታ መጣበቅ መስማማት ከክርስቶስ ኢየሱስ ጋር ህብረት ማድረግ ቢመችም ባይመችም በከፍታም በዝቅታም በማግኘትም በማጣትም በረሃብም በጥጋብም በመልበስም በመታረዝም በጥጋብም በጎዶሎም ነገር ውስጥ ከክርስቶስ ጋር ህብረት ማድረግ ዊዝደም ትልቅ ጥበብ ስለሆነ ማትረፊያ ስለሆነ ተርቧል፣ የሚያበላው የለም። ባለጠጋ ሰው ደጃፍ ተጥሏል። አልዓዛር ሰውነቱ በቁስል ተመቷል። ለውሻ የሚጣል እንኳን የምድር ዳርቻዎች በጠቅላላ መሳፍንቶች፣ ጀነራሎች፣ ኃያላን፣ ነገስታት፣ ገዢዎች ወደ እኔ ምን በሉ ዞር። ድሃ የድሃ የነጣ ድሃ የሚረዳው የሌለ የሚያበላው የሌለ የሚያጎርሰው የሌለ የሚያጠጣው የሌለ በሰው ሚዛን በሰው እይታ ፍጹም የተናቀ የተጣለ ሰው በምትኩ ደግሞ የዛ ሁሉ ሀብት ባለቤት ከቀይ ሐር ፈትል የተሰሩ ጌጠኛ ልብሶችን የሚለብስ አማርጦ የሚጠጣ በቅምጥል ቤት ውስጥ የሚኖር እንዳሻው የሚፋነን ባለጠጋ ሰው ነብላ ሰው ነው የሚለው ሰው ግን በሕይወት መዝገብ ያልተጻፈ ሰማይ የማያውቀው አምላክ እግዚአብሔር ዕውቅና ያልሰጠው የሕይወት መዝገብ ላይ ስሙ ያልሰፈረ ግን በዚህ በምድራዊ በሰው ሚዛንና በሰው እይታ ዋው የተባለ የተጨበጨበለት ባለት አማርጦ የሚበላ እጅግ በጣም ቅንጡና ውድ የሚባል ቤት ውስጥ የሚኖር በቤቱ ደጃፍ ግን የተጣለ ሰማይ ዕውቅና የሰጠው ሰማይ ያከበረው ሰማይ የተቀበለው በአብርሃም እቅፍ የገባ አልዓዛር የሚባል ግን በሰው እይታ ምስኪን መሄጃ የሌለው ዞር በል ከዚህ የሚባል አይነት ሰው በደጃፉ ወድቋል። በሁለቱ መካከል ከፍተኛ ልዩነት አለ። ይሄኛው ተቀበረ፣ ይሄኛው ተወሰደ ይላል መጽሐፍ ቅዱስ ሲናገር። በገደል መካከል ታላቅ ልዩነት እስኪፈጠር ድረስ ይሄኛው በሳት ይቃጠላል፣ ይሄ በአብርሃም ረፍት እቅፍ ውስጥ ነው ያለው፣ በረፍት ውስጥ ነው ያለው። ለዚህ ነው የናዝሬቱ ኢየሱስ ሲናገር በዚህ በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍርብኝ ቢኖር እኔ ደግሞ በአባቴ ክብር ከእልፍ አላፍ መላእክት ጋር በመጣው ጊዜ እንዲሁ በእርሱ አፍርበታለሁ አለ ኢየሱስ በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ። ሉቃስ ወንጌል ምዕራፍ 21 34 ላይ እግዚአብሔር ቃል ሲናገር ነገር ግን ልባችሁ በመጠጥ በሳትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀንም በድንገት እንዳይደርስባችሁ ለራሳችሁ ተጠንቀቁ፣ በምድር በሚቀመጡ ሁሉ እንደ ወጥመድ ይደርስባችኋልና። እንግዲህ ሊመጣ ካለ ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ እንግዲህ ያው ስትጸልዩ ሁል ጊዜ ትጉና ጸልዩ አለ። ትጋት። ሌባው በምን ሰዓት እንደሚመጣ አታውቁም። በኖህ ዘመን የነበረ ትውልድ ይበላ ይጠጣ ይገባ ይወጣ ይሸጥ ይሸምት እንደነበረ ድንገት የሰማይ መስኮት ተከፍቶ የጥፋት ውሃ መጥቶ በዛ ዘመን የነበረ ትውልድ ሁሉ በጥፋት ውሃ እንዳለቀ በዚህ ትውልድም እንዲሁ ይሆንበታል። አምላክ እግዚአብሔር እየተናገረን እያንዳንዱ ቃል በቃል እግር በእግር እየሆነ እየተፈጸመ ሳይ እኔ ለራሴ ፈራው። አባ ከሚጠፉት ወገን እንዳታረገኝ፣ ድንገት ወጥቶ ቀረ ከሚባል ወገን እንዳታረገኝ። እኔን ጠብቅ፣ ቤቴን ጠብቅ፣ ክፉ ነገር ወደ እኔ እንዳይቀርብ፣ መቅሰፍት ወደ ቤቴ እንዳይገባ፣ እርግማን ወደ ልጆቼ እንዳይገባ። አባ ቀኑን ሙሉ አንተን በመፍራት በጽድቅ በቅድስና እንደወጣ እንድገባ
እግዚአብሔር ሆይ ጥበብና ማስተዋል አብዛልኝ እያልኩ እየጮኩ ነው። ነፍሴን ለማዳን ስለ አንዲቷ ነፍሴ ጨዋለሁ። ስለ ቤቴ፣ ስለ ጓዳ፣ ስለ ልጆቼ ጨዋለሁ። ስለ ግርግሩ በዚህ ዘመን ላቂ ላይ ያለችን ቤተክርስቲያን ወስዷታል። ቤተክርስቲያን የገሃነም ደጅ አይቋቋማትም ተብሎ የተነገረላት ክብርት ቤተክርስቲያን፣ የመንፈሱ ማደሪያ ቤተክርስቲያን ጥገኛ ሆናለች። ፍርፋሪ ደልሏታል። ከክብር ጎላለች። ትጥቋን አልቷል። የጫማዋ ሰንበት ተፈቷል። ሰይፏን አስቀምጣለች። ቤተክርስቲያን ከዚህ ነገር የተነሳ አውሬው ዕድል ፈንታ አግኝቶ ወደ መቅደስ ገብቶ ልጆቹን ለእርድ ወስዷል። ሲኦል አፏን ከፍታለች። ሆዷን ያለ ልክ አስፍታለች። ትውልድ እንዲነቃ መንፈስ ቅዱስ ይናገረኛል። ወደ ኢየሱስ እንመለስ፣ ወደ ክርስቶስ። አቤቱ ለውጠኛ ለባሪያው ሲናገር እኔም እለወጣለሁ። አቤቱ ቀድሰኝ እኔም እቀደሳለሁ አለ። ኃጢአቴ እንደ አለላ ብትሆናል፣ እንደ አመዳይ ብትሆናል፣ እንደ በረዶ እንደ ባዘቶ ትጸዳለች ትነጻለች እንዳለ አባ አስበን ጌታ ሆይ ለምናለሁ። ምድራችንን አስብ፣ ኢትዮጵያን አስብ፣ ቤተክርስቲያንን አስብ፣ መሪዎችን አስብ፣ ትውልዱን አስብ። አባ ኢየሱስ አስብ። ተላለፋችንን ይቅርበል፣ ኃጢአታችንን ይቅርበል፣ በደላችንን ይቅርበል። ቤተክርስቲያን ተነሺ 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 ተነሺ። ቤተክርስቲያን ዘመን አልቋል፣ ጊዜ አልቋል፣ ሰዓቱ አልቋል። ሙሽራው ክርስቶስ ኢየሱስ ሊመጣ ነው፣ በደጅ ነው። የተባረከው ተስፋችን ሊመጣ ነው፣ በደጅ ነው። በአምባ ፈረስ ላይ ተቀምጠው ኢየሱስ በክብር ይመጣል። የናዝሬቱ ኢየሱስ በክብር ይመጣል። ሃሌሉያ! የወጉት አይኖች ያዩታል። ይህ የክብር ንጉሥ የናዝሬቱ ኢየሱስ ይመጣል። እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ የሰራዊቱ ጌታ እግዚአብሔር ነው። እግዚአብሔር በክብር ይመጣል። ናዝሬቱ ኢየሱስ በክብር ይመጣል። መንፈስ ቅዱስ ይመጣል። የኃይል መንፈስ ይመጣል። የእውነት መንፈስ ይመጣል። መቅደሱን የሚያጠራ እግዚአብሔር መንፈስ ይመጣል። ኢየሱስ ያድን። እንደ ነቢይ ተናግሬአለሁ። የትኛውም በኢትዮጵያ አራቱም ማዕዘን ጠንቋዮች፣ ደጋሚዎች፣ አስማተኞች የሚቀጠፉበት ሐሰተኛ ነቢያቶች እግዚአብሔርን ባለማክበር በዊሽክራፍት ስፒሪት የሚተነብዩ በጥንቁልና መንፈስ የሚያገለግሉ ሚስቶቻቸውን፣ እህት ወንድም፣ እናት አባቶቻቸውን የሚቀብሩበት ዓመት ነው። ከምላሴ ጸጉር ትነቅላላችሁ ባትመለሱ፣ ንስሐ ባትገቡ፣ እግዚአብሔርን ፊት እንደገና ባትፈልጉ፣ እግዚአብሔር እንደገና ፊቱን ባይመልስ ወደ እናንተ በአመፀኝነትና በእልከኝነት ልባችሁን ብታደነድኑ እኔ እግዚአብሔር ነቢይ ነኝ። እንደ ነቢይ ነቢያቶች ላይ ትንቢት ተናገርኩባቸው። ትንቢት በሚናገሩ ነቢያት ላይ ትንቢትን ተናገርባቸው ተብሎ በትንቢተ ኤርምያስ እግዚአብሔር ቃል እንደተናገረ የሐሰትን ትንቢት በሚናገሩ ነቢያት ላይ ትንቢትን እናገራለሁ። ሳር ከምድር እንደሚነቀል ሰደሊ ከምድሪቱ ይነቀላሉ። በሞት ይነቀላሉ። በሞት ይነቀላሉ። በውርደት ይነቀላሉ። በጌታ በኢየሱስ እግዚአብሔር ታላቅና እንግዳ ነገር ያደርጋል። ግርግሩ ክርስቶስ ኢየሱስን እንዳይነጥቃችሁ ወደ ኢየሱስ እንመለስ። ወደ ቀደመው ክብር፣ ወደዛ የእውነት ወንጌል እንመለስ።
ያን ጊዜ መጋረጃው ከሕይወታችን፣ ከትዳራችን፣ ከጤናችን እግዚአብሔር ከተነገረን የተስፋ ቃል መጋረጃውን እግዚአብሔር ይቀዳል። ታላቅና መለኮታዊ ጉብኝትን መንፈስ ቅዱስ ዛሬ ከጥፋት ከርኩሰት እግዚአብሔር ከማይከብርበት ሕይወት የምንመለስበት ማለዳ ስለሆነ ጥቂት እችን ነገር እናገራለሁ። ከዛ መጋረጃውን ቀደን አብረን እንጸልያለን። ግርግሩ ክርስቶስን እንዳይነጥቃችሁ የተሰጣችሁን ሕይወት አጥብቃችሁ ያዙ። እርሱ እስከ መጨረሻ የሚጸና ቢኖር ይድናል። የመዳን ማኅተም የተመታለት ሰው እስከ መጨረሻው ጸንቶ መቆም የሚችል ነው። በአውሎ ንፋስ ውስጥ፣ በምድረ በዳ፣ በመከራ ውስጥ፣ በማግኘት በማጣት፣ በከፍታ በዝቅታ፣ ቢሞላ ባይሞላ፣ እረ ኢየሱስ ጌታ ነው። ሃሌሉያ! በምንም አልለውጠውም። ይሄ የእሱ ማኅተም ነው። ኢየሱስ በምንም አይለወጥም። በምንም አይተካም። ኢየሱስ ዝና አይለውጠውም። ክብር አይለውጠውም። ባለጠግነት አይለውጠውም። ሀብት፣ ሕንፃ አይለውጠውም። ኢየሱስ የዘላለም ነው። በቃ መኖሪያችን የዘላለም አምላክ እግዚአብሔር ነው። የዘላለም ደግሞ ክንዶች ከኛ በታች ናቸው። ኢየሱስን ምንም አይቀይረው። ምንም ቢሰጥ ባይሰጥ ሲጀምር የቴምፖራል ጊዜያ ትራቅምቦ እኮ ነው። ክብር የለውም። ብታከማች ብሰበስበው ጥለው ትሄዳለ። ምኑ ነው የሚያስደስተው? ዓለም ክፈትና እስቲ ውጣ። ወደ ዓለም ለመሄድ ሩቅ መሄድ አይጠበቅብም። የቤትን በር ከፍተ ውጣ። ምንድን ነው የምትረካው? የቱ ያረካል? የቱ ያስደስታል? እስቲ ንገረኝ ወንድሜ፣ እስቲ ንገረኝ እህቴ፣ የቱ ደስ ያሰኛል? ምኑ ነው እስቲ ልብን የሚያሞቅ? የቱ ነው ረፍት? ብትቅም፣ ብትጠጣ፣ ብታጨስ፣ ብትዘሙት፣ ብትዘርፍ፣ ነፍስ ብታጠፋ ምኑ ነው ርካታ የሚሰጥህ? ብትበላ፣ ብትጨፍር፣ ውድ የሚባለውን መጠጥ አውርደ ብትጠጣ ማለዳ እንደገና ግልት ይሰማል። ምኑ ነው የሚያረካ? ረፍት ኢየሱስ ነው። ሰላም ኢየሱስ ነው። ደስታ ኢየሱስ ነው። ጥጋብ ኢየሱስ ነው። መረጋጋት ያለው ኢየሱስ ውስጥ ነው። ሰላም ያለው ኢየሱስ ውስጥ ነው። ዓለም ምሰጥ የትኛውም ደስታ የሚመስል ነገር ጊዜያዊ ነው። ጊዜያዊ ነው። ምንም ረፍት የለውም። መመነኝ ወንድሜን እግዚአብሔር ሰው ነግራለሁ። ከዚህ ጌታ ጋር መስማማት፣ ከዚህ ጌታ ጋር መጣበቅ፣ እስከ መጨረሻ ከሱ ጋር ህብረት ማድረግ እንዴት ጥበብ መሰላችሁ! ላለመምጣት፣ እጅ ላለመስጠት፣ ላለመማረክ፣ ላለመሸነፍ ምክንያት አለ። ይህችም ሴት ምክንያት ነበራት። ኢየሱስ ነው የመጣው። የመጣበት ሲዝን ክረምት ነው። ማንም ሊመጣ አይችልም በዛን ሰዓት። ግን ሕይወት ይዞ፣ ሰላም ይዞ፣ ረፍት ይዞ፣ በረከት ይዞ፣ ጤና ይዞ፣ ዘላለምን ይዞ ኢየሱስ መጣ። ግን ማን ይቀበለው? ማን ይስማው? ማን ይስማው? ጫማዎቼን አውልቅ ያለ እግሮቼን እንዴት አሳደፈና ውዷ አንኳኩቶ ከፋሽ ሲያጣ ውዷ ትቷት ሄደ። ፈቀቅ አለ። ዘግይታ ነቃች። ከረፈደ በኋላ መንቃት ሆነላት። ውዷን ፍለጋ አጉል በሆነ ሰዓት ወጣች። እሱ ቀርቦ ሳለ ፈልጉት። ቀርቦ ሳለ እያንኳኳ ከፍታ ቢሆን መዳን በሆነላት፣ ረፍት ማምለጥ በሆነላት ነበር። ከሄደ ከረፈደ ከዘገየ በኋላ ውዷን ፍለጋ ወጣች። ግን ከውዷ ጋር ፈጽሞ ልትገናኝ አልቻለችም። የከተማ ጠባቆችን አግኝታ ውዴን አይታችሁታል? እባካችሁ በኢየሩሳሌም ደናግል አምላችኋለሁ፣ ውዴ ቤት በኩል ያለፈው። የከተማ ጠባቆች ደቅተው ቀጥቅጠው አይነ ርግቧን ገፈፏት ይላል። ቢኮዝ ሺዝ ሌት። ግርግሩ ክርስቶስ ኢየሱስን እንዳይነጥቃችሁ ከነፍሳችሁ እረኛና ጠባቂ ከሆነው ከክርስቶስ ኢየሱስ ጋር መጣበቅና መስማማት ይሁንላችሁ። ሕይወት ያገኛችሁት በሱ ነው። ረፍት ያገኛችሁት በሱ ነው። ዘላለምን ያገኛችሁት በሱ ነው። ኢየሱስ በአብ ፊት ድፍረታችሁ ነው። አሮጌው ማንነታችሁ ከመንገዳችሁ ላይ ከነ ኃጢአቱ፣ ከነ ርኩሰቱ፣ ከነ ዝሙቱ መንፈሳችሁንም ስጋችሁንም ከሚያረክሰው ነገር ጋር ቀራንዮ መስቀል ላይ ከክርስቶስ ኢየሱስ ጋር ተጠርቆላችኋል። በዚህ የሕይወት ቁመና ተገለጡ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ከመንፈስ ቅዱስ ጋር ኅብረት አድርጉ። ያን ጊዜ ረፍት ይሆናል። የምድር ዳርቻዎች በጠቅላላ መሳፍንቶች፣ ጄኔራሎች፣ ኃያላን፣ ነገሥታት፣ ገዢዎች ወደ እኔ ምን በሉ? ዞር።
ወደ ኢየሱስ ዞር በሉ። ወደ ነፍሳችሁ እረኛና ጠባቂ ተመለሱ። ስለዚህ ተመለሱና በሕይወት ኑሩ። የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። የእግዚአብሔር ፍርድ የተዛባ ነው ብላችኋልና። አሜዚንግ። ሰው እኮ ክፉ ነው በኢየሱስ ደም። እንዴ እግዚአብሔር ፍርድ እንዴት የተዛባል? ለነገር እኮ በገበታዬ ላይ ጥቅ ያላችሁ አላቸው። ምን ነው ከእናንተ መካከል ቤቴን የሚዘጋ ሰው በተገኘ አለ ኢየሱስ ሚልክያስ ላይ። ምክንያቱም እግዚአብሔር ማገልገል ከንቱ ነው አለ፣ ድካም ነው አለ። በቃ ዝም ብለን ነው ምንደክመው። ወንጌል እያልን እየሰበከን እያስተማረን ዝም ብለን እየደከምን ነው። አልበቃችሁ። በእግዚአብሔር ገበታ ላይ ጥቅ ብለዋል። እንደ መጥፋት ማለት ነው። ስለዚህ ምን ነው ከእናንተ መካከል አንዱ ብድግ ብሎ ቤቴን ቢዘጋ አለ፣ ሰርቃችሁኛል አለ እግዚአብሔር። በኢየሱስም አንካሳና እውር መስዋዕትን በመሠዊያዬ ላይ አቅርባቸዋለሁ አለና እዚህ ክፍል ላይ ደግሞ የእግዚአብሔር ፍርድ የተዛባ ነው ይላል። የእግዚአብሔር ፍርድ ከራሳቸው እይታ አንጻር ሚዛን ላይ አስቀምጠው የእግዚአብሔር ፍርድ ሮንግ ነው አሉ። እኔ ግን የሟቹን ሞት አልፈቅድም፣ ይልቅስ ተመለሱና በሕይወት ኑሩ። ስለመመለስ ነው እየተናገርኩ ያለሁት። ተመለሱና በሕይወት ኑሩ። መመለስ ይሁን።